بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على أشرف المرسلين سيدنا محمد خير المجودين وأعظم من قرأ القرآن الكريم وأتقن من جوده وأبان حروفه على آله وصحبه أجمعين أما بعد ودي هنا شو تكتايوش يا أخرى وندي موجهة وجبيا الله شوبت سلام رسول الله السلام عليكم ورحمة الله وبركاته سلام ناشو إننا الحمد لله إن شاء الله بالله فقار زارة مرتاجين سلسلة دستانيو تمرتنا من مارو እምላችሁ ደግሞ ይሄን ቻናል አዲስ ከሆናችሁ ሰብስክራይብ ማድረግን እንዲሁም ደግሞ ለወንድሞቻችን ለእህቶቻችን ሼር ማድረግን አትርሱ እላለሁ። ይሄን ቻናል አሳድጉት ጀዛችሁን አላህ ይክፈላችሁ እላለሁ። طيب እዚህ ላይ የዛሬው ትምህርታችን እንደምታዩት ስድስተኛውን ትምህርት የምንማረው ምን አለ الدرس السادس ይሄው እንደምታዩት እዚህ ላይ الدرس السادس እዚህ ላይ ሐምዛን እችን አሊፋን እንሐረካታለን ብለን እናነባት ይችላል ሸምስያ ናት ልክ እንዳነበበን ወደ ኋላ ባለፈው ትምህርታችን እንደተማረው ነው ራዩ ፍራል ሲንም በትክክል ቀርተን ከዛችን አሊፋን ደግሞ እንደና እንቀራት የሚችን አሊፋን እና በሳታለን እንሰርዛታለን ማለት ነው። ለምን እዚህ ጋር ሸዳ ስለመጣ እቺ ኢድጋም የሆነችው ለኢልቲቃኢ ሳኪነይን ነው ማለት ምንድነው? እቺ አሊፋ ስኩን ናት። እንደገና እዚህ ጋርም ስኩን አለና አንዷን አጥፍተን ኢድጋም አድርገን ቀራ ነው ማለት ነው። እንዴት ነው የምንቀራው? لب بلو الدرس السادس طيب كذا تدريبات على الحركات والتنوين تدريبات ملمامد يسدستنيو تمرت يمنغرن ويم يسدستنيو رؤس ምንድነው ቢባል تدريبات ملمامد ነው على الحركات በሐረካዎች ላይና ወተኑን እንደዚህ በተኑ ላይ መለማመድን የሚናገር ርዕስ ነው የማን የዚህ የስድስተኛው ትምህርት طيب ሙአሊፉ አላህ ይዘንለትና ልብ በሉ መጀመሪያ ላይ እንታርቁ አንዳንድ ፊደሎችን አመጣና መጀመሪያው ትምህርት ላይ ከዛ ደግሞ መጀመሪያው ትምህርት ላይ ማለት እዚህ መጀመሪያው ትምህርት ላይ ማለት ነው እዚህ ላይ ማለት ነው እዚህ ላይ እንታርገን እንደምንቀራቸው ስሙን ታነበብን በኋላ ከዛ ደግሞ ታያይዘው ባንተ አምሮት መጥቶ እንታርገን እንደምናነባቸው ያለምንም ሐረካ ከዛ ደግሞ ሁሩፍ المقطعን ተነገረን በኋላ ከዛ ደግሞ አንዳንድ ሐረካ ሆኖ ሲመጡ እንታርገን እንደምንቀራቸው ይው አንዳንድ ሐረካ ሆኖ ሲመጡ አንዳንድ ሐረካ ይው ሐረካ አምሮ ማለት አንድ ሐረካ ነው ይው ይሄን ታነበብን በኋላ ከዛ ተኑን ገባ ተንዊን አንዷ ፊደል ሁለት ተንዊን ሆና ስትመጣ እንታርገን እንደምንቀራ ባለፈው ትምህርታችን ተማርን ጨረስ። አሁን ደግሞ እነዚህ ተንዊን ሆነ አሁንም ደግሞ ዘንድ እንደምታዩት ሐረካት ብሎ አመጣ። ሐረካት ብሎ ማለት ጀማዕ ነው ሙፍረዱ ሐረካ ያለው ነው አንድ ሐረካት ያለው ይሄ ጀማዕ ነው ማለት ፈትሐንም ከስራንም ضمانም ይይዝልናል ማለት ነው። طيب ሐረካ ቢልሳ አንድ ሐረካ ነበር ግን እዚህ ላይ ሐረካት ብሎ እንደምታዩት ልብ በሉ ሐረካት ብሎ በጀማዕ አድርጎ ጠራው። እንግዲህ ፈትሐም ይሆናል ከስራም ይሆናል ضمام ሆኖ ሲመጡ እንዴት አድርገን እንደሚቀራ ያንን የመለማመድ የሚናገር ርዕስ ነው። አሁን ደግሞ ተንዊን ያለ ትናንትና ተንዊን ተምረን ነበር እንደምታዩት ተንዊን ፈትሐተን ከስረተን ነው ሌላ የለውም። ተንዊን ብሎ ማለት ሆ ተንዊን ፈትሐተን ከስረተን ضمتين ሌላ ነገር የለም። ያው እዚህ ላይ እንደምታዩት ተንዊን ብሎ ተናገረ። እነዚህ ትናንትናው ትምህርት ተምረን ከዛ ደግሞ ዛሬ ተቁርአን ውስጥ እየተጠቀሰልን በምሳሌ ባንድ ተያይዘው ሲመጡ ተርኪብ ሆነው ሲመጡ ፊደሎቹን እንዴት አድርገው እንደሚነበቡ ፈትሐተን ሲመጡ ፈትሐ ሲመጣ እንደዚሁም አንድ ሐረካም ሲመጣ ሁለት ሐረካም ሆነው ሲመጡ ያንን እንዴት አድርገን እንደምናነብ ነው የሚለውን ርዕስ ነው ዛሬ የምንማረው ማለት ነው። طيب ይሄን ቂራአት ልብ በሉ ይሄን ቂራአት ምን ቀራላችሁ አቆመንም ስንቀራ እንዴት አድርገን እንደሚቀራ ቀጥለን ወደፊት ስንቀራ እንዴት አድርገን እንደሚቀራ ይሄ ቁርአን ስለሆነ በቁርአን ውስጥ የሚገኙ ፊደሎች ናቸው እነዚህ ጨርሶ ቁርአን ናቸው እና በቁርአን ውስጥ ያሉትን እየተጠቀሰልን ነው። ከዛ አንድ እያደረገ ምሳሌ ለምሳሌ ያህል አምጥቶ ነው ሀዲህ ይሄ ቁርአን ስለሆነ ይሄን ቁርአን ስናቆም እንዴት አድርገን እንደምንቀራው ቀጥለን ወደፊት ስንቀራ እንዴት አድርገን እንደምንቀራው ያንን የሚናገር ነው ማለት ነው። ዛሬ የምንቀራው እንደዛ ነው የምንቀራው ኢንሻአላህ። ብዙዎች ሰዎች ሲቀሩ ይስባሉ አይሳብም። እዚህ ጋር ሐረካ ናለን ተንዊን ናለን እንጂ መድ ያላለም ርዕሱ ላይ መድ ያለ የለም። ለምን ይስባሉ ብዙዎች ሰዎች ላ አይሳብም። እንዴት ነው የምንቀራው? ሐምዛ ፈትሐ ባ ፈትሐ ባ هكذا با فتح با አይባልም። ብዙዎች ሰዎች ሲሉ ባ ፈትሐ ባ ይላሉ። ላ ሐምዛ ፈትሐ ባ ፈትሐ ባ አበ ዳል ፈትሐታን ደን አበደን ይሄ አንድ እንደዚህ የምንቀራው አቁመን ስንቀራ ነው። እንደዚህ የምንቀራው ቀጥለን ወደፊት ስንቀራ ነው። مثلا አበደን ብለን ወደፊት የሚቀጥለው ቁርአን ጋር ቀራ ነው። አበደን ኻሊዲን ብለን ወደፊት ብንቀራው አሁን ወደፊት አበደን ኻሊዲን ብለን ወደፊት ብንቀራው አበደን ኸ ብለን ነው የምንቀራው። ገባችሁ አይደለም? ግን አቁመን ስንቀራ ስናቆመው ሰዝ ላይ እንዴት አድርገን እናቆመው? አበዳ هكذا ይቺ አሊፋ በዚህ በአሊፋ እናቆማታለን። ተኑኑ ይቺ አንዷ ተኒን
ትወርቃለች እዚህ ጋር ትወርቃለች ማለት ነው። አይዋት አሊፏ ትወርቃለች አበዳ ብለን እናቆምላታለን ማለት ነው። እናቆመዋለን። ግን ወደፊት ቀጥለን ሰቀራን ሰዓት ተንዊን ነው የምንቀራው። አሊፏ አትቀራም። ቀጥለን በምንቀራ ጊዜ አሊፏ አትቀራም። በምናቆም ሰዓት አሊፏ ትቀራለች፣ ተንዊኗ ትወርቃለች ማለት ነው። طيب አበዳ ብለን አበዳ ዳል ፈትሐታን ደን አበዳ ስናቆም፣ ቀጥለን ስንቀራ ደግሞ አበደን ኸ طيب አበደን ኸ طيب ይሄ አንድ። ከዛ ደግሞ ሌላኛው ቅራት ደግሞ ዳል ፈትሐተይን ደን هكذا ተፈለግን በዛኛው ቅራት ደግሞ ዳል ፈትሐተይን ተይን ደን አበደን። በማቆምና በቀጥሎ መቅራት ጊዜ አንድ ነው፣ ልዩነት የላቸውም። አበዳ ተፈለግ ስታቆም፣ ቀጥረህ ስቀራ ደግሞ አበዳ፣ ቀጥረህ ስቀራ አበደን ትላለህ፣ ስታቆም አበዳ ብለህ ታቆመዋለህ ማለት ነው። طيب እዚህ ጋር ደግሞ ልብ በሉ ሐምዛ ፈትሐ ሐ ፈትሐ አሐ هكذا ዳል ضمتان ዱን አሐዱን هكذا ቀጥለን በመቀራ ጊዜ ነው አሐዱን هكذا አሐዱን ብለን ከፊት ካለው ቁርአን ጋር ቀጥለን ቀራ ነው አሐዱን ብለን ወደፊት ብንቀራው ይሄንን አሁን እዚህ ጋር አይደለም። ይሄ ርዕሱ ሌላ ርዕስ ነው። ቁርአን ሌላ ጋር የተያዘ ነው። እዚህ ጋር የተያዘ አይደለም። አሐዱን አኸዘ አይባልም ማለት እዚህ ጋር እንደዚህ ብሎ አልመጣም። ይሄ አሐዱን ሌላ ቦታ ይሆናል፣ ይሄም ሌላ ቦታ ነው። እዚህ ጋር አይደለም። ቀጥሎ ያልኳችሁ እኔ ይሄንን አሐዱን ያለውን እዛው ቦታው ላይ ሄደን ተሱ በኋላ የሚለጥቀውን ቁርአን አሐዱን ብለን ብንቀራው፣ ምሳሌ አሐዱን ብለን ወደፊት ብንቀራው እንዴት ነው የምንቀራው? አሐዱን ብለን ተኑን ግልጽ አድርገን ከዛሳ ከፊት ያለው ቁርአን ጋር እንቀራዋለን ማለት ነው። ግን ስናቆም እንዴት ነው የሚቆመው? ያው ስናቆም እንዴት ነው የሚቆመው? ሐምዝ ስናቆም ሐምዛ ፈትሐ ሐ ፈትሐ አሐ ዳል ضمتان ዱን አሐደ ነው የምንለው። አሐደ ነው የምንለው። ለምንድን ነው አሐደ ብለን በአሊፍ ያላቆም ነው ቢባል ይቺ አሊፏ ስላለት ነው። አበዳ ብለን ያቆም ነው አይደለም እንዴ? እዚህ ጋራ አሊፍ የለም። አሊፍም ቢኖር ይሄ አይቆምም። የሚቆመው ضمتين ስለሆነ ይሄ ضمتين ስለሆነ አሊፍ አያስፈልግም። እዚህ ጋራ አሊፍ አያስፈልግም። ለምን ضمتين ነው። ضمتين ضم የሚቆመው አሐዱን ተብሎ የሚቀራው ወይም ስናቆም ደግሞ በስኩን ነው የምናቆመው። አሐደ ብለን እናቆመዋለን። ቀልቀላውን አንጠረን ማለት ነው። እዚህ ጋራ ቀልቀላውን አንጠረን እንቀራዋለን። አሐደ እኔ እንደነገርኳችሁ ቀልቀላ ፊደሎች ስንት ናቸው ብያቸዋለሁ? 5 ናቸው። ቁጥበ ጀድ መጅሙዓቱ ፊ ቀውሊካ ቁጥበ ጀድ፣ እነዚህ 5 ፊደሎች ቀልቀላ ናቸው። ከዛ ከ5ቱ ዳል አለች አይደለም? ዳልን ስናቆም እዚህ ላይ ضمتان ስለሆነች እቺን ዳሏን ስናቆም በቀልቀላ እንቀራታለን ማለት ነው። አሐደ ብለን አሐዱ አይባልም። ሲቆም አሐዱ አይባልም። ሲቆም አሐዱ አይባልም። እንግዲህ ሐሳብ የሚባለው እንዴት ነው? አሐደ ቀጥለን ስንቀራሳ ወደፊት አሐዱን ተከዛ አሐዱን ብለን ወደፊት እንቀራዋለን ማለት ነው። طيب እዚህ ጋር አለ በምትሉኝ ያንኛውን ቅራት ደግሞ እንቀራለን። እስኪ እንዴት ነው የምንቀራው? ሐምዛ ፈትሐ ሐ ፈትሐ አሐ ዳል ضمتين ዱን هكذا ዳል ضمتين ዱን አሐዱን ቀጥለን ስንቀራ አሐዱን ነው። ስናቆም አሐድ ነው። ማቆምና ቀጥሎ መቅራት ጊዜ እዛኛው ቅራት ጋር አይጋጭም። አሐድ ነው። አሐዱን አሐድ ነው የምንለው። ግን ምንቀራው አሁን ፈትሐ ከስራ የሚለው ነው እንጂ እዛ ጋር የሚለያየው እንዳልኳችሁ አለዛ አቆመን ስንቀራና ወይንም ቀጥለን ስንቀራ ልዩነት የላቸውም እላችኋለሁ። طيب እዚህ ጋር ደግሞ ሐምዛ ፈትሐ ኸ ፈትሐ ኸ هكذا ሐምዛ ፈትሐ ኸ ፈትሐ ኸ አኸ ዛል ፈትሐ ዘ አኸዘ هكذا አኸዘ ስናቆም አኸዘ ቀጥለን ስንቀራ አኸዘ እንለዋለን። ስናቆም አኸዝ ይችን ዛሏን እንሰክናታለን። ለምን العرب لا تقفوا إلا بالساكن ولا تبدأوا إلا بالحركة ይላሉ። ምን ማለት ነው ይሄ? የአረብኛ ቋንቋ ወይም አረቦች ሲቀሩ አንድ ነገር ሲቀሩ የሚጀምሩት በሐረካ ነው የሚጀምሩት። ስኩን የሆነውን ሐርከው ይጀምሩታል ማለት ነው። طيب ስኩን የሆነውን ሐርከው ይጀምሩታል። ምሳሌ ያው እዚህ ላይ አብለው እዚህ ላይ ይሄ ስኩን ነበር አይደለም እንዴ? ይሄ ስኩን ነበር። ይሄን ስኩኑን ሐረካ አብጅተውለት
ብለው ቀሩት። እዚህ ላይ አሁን እንደምታዩት ሐረካ አለ የለም፣ ግን የሐረኩትና ሐረካ ባይኖረውም እነሱ ሐረካ ያበጁና ምን ብለው ይቀሩታል? ብለው አደ ብለው ይቀሩታል ማለት ነው። ስኩን ይሄ ደግሞ ፈትህ ሐረካ ነው አይደለም? ይሄ ደግሞ ሐረካ ነው። ስናቆም እንደ ብለን እናቆመዋለን፣ በስኩን እናቆመዋለን። ሐረካ የሆነውን ስኩን አድርገው ነው የሚያቆሙት አረቦችና እኛም ስንቀራ ሐረካ የሆነውን ስኩን አድርገን እንቀራዋለን ማለት ነው። ስናቆም እንዴት ነው የምናደርገው? አኹዝ ብለን ዛል ፊህ ረኻዋ ወፊህ ያኒ ረኻዋ ፊደል ስለሆነች ዛል ስናቆም ያዝ እናደርጋታለን። ረኻዋ ማለት ጀሪያን ሶቱ መገተት ማለት ነው። የፊደሉ ድምጥ ይገተታል ማለት ነው። ረኻዋ ብሎ ማለት طيب እንዴት ነው የምንቀራው? አኹዝ ايو زالم بتككل እንቀራታለን። አኹዝ በስኩን አኹዘ አይባልም ሲቆም አኹዝ طيب እዚህ ጋር ደግሞ ልብ ብሎ ሀምዛ ትቀጥናለች፣ ኸ ይወፈራል። አኹ ኸ ነው የምትለው እንጂ ኦኹ አይባልም። ሁለቱም አይቆም አይወፈሩም። የሚወፈረው ኸ ብቻ ነው። እዚህ አኹዝ አገዳ አኹዝ طيب እዚህ ጋር ደግሞ እዚህ ልብ በሉ ሀምዛ ፈትሐ ዛል ከስራ አዚ ኑን ፈትሐና አዚና ቀጥለን ስንቀራ አዚነ ብለን እንቀራዋለን። ስናቆምሳ አዚን ልክ እንደዚህ ነው። ስናቆም እንቀራው ይሄንን ልክ እንደዚህ ነው። አዚን ስኩን አዚን እንለዋለን። ኑኗን ያዛርገን አዚን ሀጋ በትክክል። ከዛ ሀምዛ ፈትሐ ሚም ፈትሐ አመ ራ ፈትሐ ራ ይወፍራል። አመሮ እዚህ ጋር ልብ በሉ ራ መቼ ይወፍራል የሚለውን እኔ ዛሬ ባጭሩ الراء يفخم إذا كان مفتوحة أو مضمومة بدون شرط راء مفخم دائما. راء متى يفخم يملون النزاري مش نورا يموفروا يملون زاري النيز راء فتحنا وينم ضمته هنا هو الجزء وفرامنه ين يازو عند قاعدة أي كير مشم جزء الصو يميقطرو مش ነው ደግሞ راء كسرة هنا هو الجزء ቀጭን ነው። راء ከስራት ሆነ ሁል ጊዜ ምንድነው ቀጭን ይሆናል ማለት ነው። طيب ራ የሚወፈርበትና የሚቀጥንበት 9 ሸርጥ አለው። ኢንሻአላህ ተጅዊድ በምንማርበት ሰዓት በየብለጥ እንገልጸዋለን እዛ ላይ ማለት ነው፣ እናብራራዋለን። አሁን ለግልጽ የሚሆን ብቻ ለመሞከር ነው እንጂ ይሄ ቦታው ስላልሆነ አሁን ማለት ነው። እኛ አሁን እንዴት አድርገው ፊደሎቹን እንዴት አድርገው እንደሚቀሩ ለማንበብ ነው የጀመረው القواعد النورانية ስለሆነ ተጅዊድ ስንጀምር ጊዜ እዛ ላይ በይብለጥ እናብራራዋለን። طيب አሁን እዚህ ላይ አማሮ ብለን ቀራነው አይደለም እንዴ? ቀጥለን ስንቀራ አማሮ ብለን ወደፊት እንቀራዋለን። አማሮ ግን ስናቆምሳ እንዴት ብለን እናቆማለን? አማሩ በስኩን ይሄን ሐረካው እንደምታውት ስኩን እናደርገዋለን። በቃ አማሩ ይኸው አዚን አኹዝ ልክ እንዳልኳችሁ እነዚህ ለምንድን ነው እነዚህን አሁን በስኩን የቆምናቸው? እንደምታውት አንዳንድ ሐረካ ስለመጡ አኹዝ ይሄም አዚን አመሩ ስናቆም ቀጥለን ስንቀራ ግን በሐረካው ነው የምንቀራው። አኹዘ አዚና አመሩ ወደፊት ቀጥለን በምንቀራ ጊዜ ማለት ነው። የዛሬው ትምህርታችን በዚህ ያበቃል። እናንተንም አላህ ያገራላችሁ፣ እኛንም አላህ ያገራለን። በያላችሁበት አላህ ያቆያችሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።